ኦኬ እንግዲህ ከዚህ በፊት በነበረው ፓርት ኢፍ እና ኤልስ እንዴት እንደምንጠቀም አይተናል። በሁለት ኮንዲሽኖች ከገጠመን ኢፍ እና ኤልስ እንጠቀማለን። ለምሳሌ እንደ ኤግዛምፕል ያየነው ከዚህ ጋር አንድን ቁጥር ኢቭን ነው ወይስ ኦድ ነው የሚለውን ለመለየት ኢፍ እና ኤልስ እንጠቀማለን። ኢፍ ስቴትመንት ራን የሚያደርገው ወይም ደግሞ ኤክስኪዩት የሚደረገው የኢፍ ቀጥሎ የሚመጣው ኮንዲሽን ትሩ ከሆነ ነው፣ ካለበለዚያ ግን ኤልስ ነው ኤክስኪዩት የሚደረገው የሚለውን አይተናል። ነገር ግን አሁን ከዚህ ተጨማሪ እንግዲህ ያው እንደምትመለከቱት አንድን ቁጥር ኢቭን እና ኦድ ነው ብሎ ለመለየት ሁለት ኮንዲሽኖች ብቻ ነው የሚያስፈልገን፣ ኢቭን ነው ወይስ ኦድ ነው የሚለውን። ነገር ግን ከዛ በላይ የሆኑ ኮንዲሽኖች ቢኖሩ እነሱን በኮንዲሽናል ስቴትመንቶች ወይም ደግሞ በፓይተን ውስጥ እንዴት እንጠቀማለን የሚለውን አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ ይህንን በአጠቃላይ እንደ ሁለት ኮንዲሽን ብቻ ነው። ለምሳሌ ወይ ኢፍ ነው ወይም ኤልስ ነው ኤክስኪዩት የሚደረገው፣ ምክንያቱም ያ ቁጥር ወይ ኢቭን ነው ወይ ኦድ ነው የሚሆነው ማለት ነው። ነገር ግን ከዚህ በላይ የሆኑ ኮንዲሽኖች ሊገጥሙን ይችላሉ። ስለዚህ እንደዛ ከሆነ ምን አይነት እንጠቀማለን፣ ምን አይነት ኮንዲሽናል ስቴትመንት እንጠቀማለን በፓይተን ውስጥ የሚለው እናያለን ማለት። ስለዚህ በዚህ ፓርት እንግዲህ የምናየው ምንድነው ከሁለት በላይ የሆኑ ኮንዲሽኖች በፓይተን ፕሮግራሚንግ ላንጉጅ ውስጥ እንዴት መጻፍና ኤክስኪዩት ማድረግ እንችላለን የሚለው ነው። ስለዚህ እዚህ በፊት እንግዲህ እንዳልነው በኮንዲሽናል ስቴትመንት ውስጥ ሶስት ነገሮችን በዋነኝነት እናያለን ብለናል። ኢፍ አይተናል ኦልሬዲ የመጀመሪያ አንድ ኮንዲሽን ብቻ ቼክ ለማድረግ፣ ከዛ በመቀጠል ኢፍ እና ኤልስን አንድ ላይ በመጠቀም፣ ከዛ በኋላ ደግሞ ኢፍ ኤልኢፍ እና ኤልስን ሶስቱን አንድ ላይ በመጠቀም ከሁለት በላይ ኮንዲሽኖች ሲሆኑ ማለት ነው። ይህን እንግዲህ በኤግዛምፕል ለማየት ያህል አሁን በዚህ ፕሮግራም ውስጥ ለምሳሌ የግሬዲንግ ሲስተም መስራት ብንፈልግ የአንድ የትምህርት አይነት ግሬዲንጉ ለምሳሌ ኤ ቢ እንደዚህ አይነት ግሬዲንጎችን ስናይ ብዙ ኮንዲሽኖች ነው የሚኖሩ፣ ወይ ኤ ነው ወይ ቢ ነው በማርክ ዲፈረንሱ ማለት ለምሳሌ ከ80 እስከ 90 ኤ ከሆነ ከ80 እስከ 70 ቢ፣ ልክ እንደዚህ አይነት ኮንዲሽኖች ይኖራሉ። እንደዚህ አይነት ኮንዲሽኖችን ለመጻፍ እንግዲህ በፓይተን ፕሮግራሚንግ ላንጉጅ እነዚህ ኢፍ እና ኤልስ ብቻ በቂ አይሆንም፣ ሁለት ኮንዲሽን ስለሆነ። ስለዚህ ሶስተኛ ኮንዲሽን እና አራተኛ፣ አምስተኛ ብዙ ኮንዲሽኖችን ለመጻፍ ኤል ኢፍ የሚል ሌላ እንጨምራለን በኢፍ እና በኤልስ ውስጥ ማለት። ስለዚህ እሱንን አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ በዚህ ፓርት ላይ እንግዲህ አንድ ቫሪያብል ክሬት አደርጋለሁ። ያም ደግሞ ማርክ የእኛን ማርክ የሚጠይቅ ነው። ከዛ በኋላ ያን ማርክ ከተቀበለ በኋላ ግሬዳችን ካልኩሌት ያደርጋል። ለምሳሌ ኤ ቢ ሲ የሚለውን ኮንዲሽን ሰጠና ለምሳሌ ከ90 እስከ 80 ከሆነ ኤ፣ ከ70 እስከ 80 ከሆነ ቢ፣ እንደዚህ አይነት ኮንዲሽኖችን ሰጥና ኤክስኪዩት የሚያደርግ አንድ ላይክ እንደ ኤግዛምፕል የሚሆነን ኢፍን ኤል ኢፍን እና ኤልስን አንድ ላይ የምንጠቀምበት ፕሮግራም እንጽፋለን ማለት። ስለዚህ የመጀመሪያ እንግዲህ ማድረገው ቫሪያብል ክሬት አደርጋለሁ። ስለዚህ የወር ማርክ የሚል ቫሪያብል ይሆናል ማለት ነው። ሶ የወር ማርክ አልኩና ኢንት እጠቀማለሁ ወደ ኢንቲጀር ለመቀየር ማለት ነው። ከዚህ በፊት እንግዲህ በዲቴል በተደጋጋሚ አይተናል። የምናስገባው ኢንፑት ፋንክሽን የምንጠቀም ከሆነ በስትሪንግ ስለሚይዘው ወደ ኢንቲጀር መቀየር ስለሚያስፈልግ ስለዚህ ኢንፑት ፋንክሽን እጠቀማለሁ እዚህ ጋር። በዚህ ኢንፑት ፋንክሽን ውስጥ ምን እላለሁ ኢንተር እናስቀምጥ ማለት ነው። ኢንተር የወር ማርክ የሚል ማለት ነው። ስለዚህ ማርካችን በምናስገባበት ሰዓት ላይ በቁጥር ማለት ለምሳሌ 50 60 70 እንደዚህ አይነት ቁጥር እናስገባለን። ከዛ በኋላ ይህንን ልክ እንደ ቫሪያብል የወር ማርክ በሚል ይዘዋል ወደ ኢንቲጀር ቀይረው ማለት ነው። ስለዚህ ኢንት የሆነ ይዛል። ከዛ በኋላ እንግዲህ የምጠቀመው ግሬዱን ካልኩሌት ለማድረግ ነው እና ራንደም የሆነ ግሬድ ነው የምወስደው ከዚህ ጋር። ስለዚህ ኢፍ ስቴትመንት እጠቀማለሁ መጀመሪያ ኢፍ ልና ከኢፍ ቀጥሎ ኮንዲሽን ነው የምናስቀምጠው። ስለዚህ ኮንዲሽናችን የወር ማርክ ማለት ያስገቡት ማርክ ማለት ነው። ለምሳሌ ሌዛን ኦር ኢኳል ቱ 60 ላድርገው እና ከ60 ለምሳሌ ቢያንስ ከ60 በታች የሆነ ከሆነ ማርካችን ወይም ቁጥሩ ማለት ነው ምን እንላለን ፕሪንት የወር ግሬድ ኢዝ ለምሳሌ ዲ ላድርገው ማለት ነው። ከ60 በታች የሆነ ግሬዱ ዲ አድርጋለሁ ማለት። ስለዚህ ይህ አንድ ኮንዲሽን ነው። ይህ ፎልስ ከሆነ ለምሳሌ ከ60 በታች ባይሆን ምን ይሆናል ነው ብዙ ኮንዲሽኖችን ስለምጠቀም እዚህ ጋር ኤልስ ሳይሆን የምጠቀመው ኤል ኢፍ የሚጠቀማለው ማለት ነው። ስለዚህ ኤል ኢፍ የምትለዋን ይችን ሌላ ኬወርድ እጠቀማለሁ። ስለዚህ ይህንን ኤል ኢፍ እና ሌላ ኮንዲሽን አስቀምጣለሁ። አሁንም ሌላ ኮንዲሽን የወር ማርክ አለ ማርኩ ማለት ነው። ስለዚህ ሌዛን ኦር ኢኳል ቱ ለምሳሌ 70 ባረግ ከ70 በታች ከሆነ ከ60 በላይ ሆኖ ከ70 በታች ከሆነ እንደማለት ነው። ይሄ ከሆነ ፕሪንት በዚህ ፕሪንት ስቴትመንት ውስጥ እንግዲህ የወር ግሬድ ኢዝ ኦልሬዲ ሲ ላድርግ ማለት ነው። ይሄን ግሬዱ ሲ ይሆናል ማለት ነው። ከዛ አሁንም ሌላ ኮንዲሽን እጠቀማለሁ። ምክንያቱም ኤ ቢ ሲ ዲ የሚሉ ግሬዶችን ነው ማስቀመጥ የፈለጉት። ስለዚህ አሁንም ኤል ኢፍ ደጋግመን ይህን ኤል ኢፍ እንጠቀመዋለን እስከምንፈልገው ማለት። ከዛ ኮንዲሽን ያስፈልገናል። ኮንዲሽናችን የወር ማርክ የሚለው ነው። ከዛ በመቀጠል ለምሳሌ ማርኩ ከ80 ካነሰ ሌዛን ኦር ኢኳል ቱ 80 ላድርገውና ከ80 ካነሰ
ማለት ከ70 በልጦ ከ80 ካነሰ ማለት ነው። ፕሪንት ኤ ግሬድ ምን አደርገዋለሁ? የወር ግሬድ ግሬዱ ኦልሬዲ ቢ ይሆናል ማለት ነው። ሶ ቢ ልበለው። ከዛ በመቀጠል እንግዲህ ሌላ ኮንዲሽን አሁን እጠቀማለሁ። ለዛ ኤልኢፍን አሁን ደግሜ እጠቀማለሁ። ኤልኢፍ እና ኮንዲሽን የወር ማርክ ነው። አሁንም ማርካችን ለምሳሌ ማርኩ ከ80 በላይ ሆኖ ከ90 ካነሰ ለምሳሌ ልክ እንደዚህ ማለት ነው። እንደዚህ ከሆነ ከ90 ካነሰ ሶ ፕሪንት የወር ግሬድ ኢዝ ኤ እለዋለሁ ማለት ነው። ሶ ይህን አደርጋለሁ። ከዛ መጨረሻ ለምሳሌ ከ100 እስከ 90 ከሆነ ያ ማርክ ኤልስ እንጠቀማለሁ። መጨረሻ ኤልፍ አልኩ መጣና መጨረሻ ላይ ኤልስ እንጠቀማለሁ ማለት ነው። ስለዚህ ኤልስ ከዚህ ውጭ ከሆነ እንደማለት ነው። የወር ፕሪንተር እና ይህ ላይክ እንደ ሙሉ የተሟላ ነው ማለት ነው። ወይም ደግሞ ግሬዲንግ ሲስተም የተከተለ ነው ማለት ነው አይደለም። ኦልሬዲ እናንተ ከ80 እስከ 60 ለምሳሌ ከ60 እስከ 70 እንደዚህ ቢቲዩን ምናምን እያደረጋችሁ መጠቀም ትችላለች። ይሄ አሁን ላይክ ኢፍ እና ኤልስ ኢፍን እንዲሁም ደግሞ ኤልስን አንደርስታንድ ለማድረግ እንዲጠቅመን ነው ይህን እየጻፉ ያለሁት ማለት። ስለዚህ ፕሪንት የወር ግሬድ ኢዝ ኤ ፕላስ እለዋለሁ ማለት። ስለዚህ አሁን ይሄ ላይክ ከሁለት በላይ ኮንዲሽኖች ያሉት ሲሆን ኢፍን ኤል ኢፍን እና ኤልስን እንጠቀማለን። ስለዚህ ኤል ኢፍን ደጋግማችሁ ትጠቀሙታላችሁ በዚህ መልኩ። ከዛ በኋላ መጨረሻ ላይ ኤልስን ታስቀምጣላችሁ ማለት ነው። እንደዚህ እናደርግና ለምሳሌ አሁን ይህን ራን አድርገን ብናየው ይህን ራን አድርገው ኢንተር የወር ማርክ ይላል። ለምሳሌ ማርክ ኔ ለምሳሌ ከ60 በታች የሆነ ባደርገው ለምሳሌ ግሬድ ዲ ነው የሚሰጠኝ ማለት። ስለዚህ ለምሳሌ 50 ባደርገው ኢንተር ስለው የወር ግሬድ ኢዝ ዲ ይላል ማለት። ስለዚህ በትክክል ይሰራል። ለምሳሌ አሁንም ይህን ራን አረግና እንደገና ኢንተር የወር ማርክ ይለኛል። ለምሳሌ በ60 እና በ70 መካከል የሆነ ለምሳሌ 67 አድርገው ኢንተር ብለው የወር ግሬድ ኢዝ ሲ ይለኛል። ስለዚህ ከ70 አንሶ ከ60 በልጦ ከ70 ካነሰ ግሬዱ ሲ ነው የሚሆነው ማለት ነው። ልክ እንደዛ ራን አድርገን ቴስት ማድረግ እንችላለን። ለምሳሌ 98 ባደረገው ይህንን ኢንተር የወር ማርክ ይለኛል። 98 ባደረገው ለምሳሌ ኤ ፕላስ ነው የሚሆነው ማለት ነው። እንደምትመለከቱት የወር ግሬድ ኢዝ ኤ ፕላስ ይሆናል ማለት እና በዚህ መልኩ ከአንድ በላይ ኮንዲሽኖች ካሉ በፕሮግራማችን ውስጥ ኢፍን እና ኤልስን አንድ ላይ መጠቀም እንችላለን ማለት። ስለዚህ በዚህ ፓርት ላይ በሶስቱን በዲቴይልድ አንደርስታንድ ማድረግ ያስፈልጋል። ኢፍን እና ኤልስን አንድ ላይ በመጠቀም እንዲሁም ደግሞ ከሁለት በላይ ኮንዲሽን ከሆነ ኢፍን እና ኤልስን እንጠቀምና በዚህ መልኩ መስራት እንችላለን። ስለዚህ ከሁለት በላይ ኮንዲሽኖች የሚኖሩ ከሆነ ይህንን ኤልኢፍ የሚለውን እየተጠቀምን እንሄዳለን ማለት። ስለዚህ ኢፍ እና ኤልኢፍ እንደምትመለከቱት ኮንዲሽን ይፈልጋሉ። ያ ኮንዲሽን ትሩ ከሆነ በእነሱ ውስጥ ያለ ኮድ ኤክስኪዩት ይደረጋል። ፎልስ ከሆነ ወደሚቀጥለው ለምሳሌ ኢፍ ብሎ ይህኛው ፎልስ ከሆነ ወደዚህኛው ይመጣል። ይህን ቼክ ያደርጋል። ይህም ፎልስ ከሆነ ወደዚህኛው ይመጣል። ይህን ቼክ ያደርጋል። ልክ በዚህ መልኩ ነው ይህ ኮንዲሽናል ስቴትመንቶች ኤክስኪዩት የሚደረጉት ማለት። ስለዚህ ኮንዲሽናል ስቴትመንቶች በዚህ መልኩ መጠቀም ትችላላችሁ በእናንተ ፕሮግራሚንግ ላንጉጅ። በተለይ በፓይተን ሲሆን ደግሞ ይህን አይነት ሲንታክስ ይኖራችኋል። በዚህ መልኩ ትጠቀማላችሁ። እነዚህ እንግዲህ ኮንዲሽናል ስቴትመንቶች የትኛውን ፕሮግራሚንግ ላንጉጅ ላይ ያሉ፣ ጃቫስክሪፕትም አሉ፣ የትኛውም ላይ ያሉ፣ ፓይተንም እንደምትመለከቱ ግን ሲንታክሳቸው ሊለያይ ይችላል። ሶ እዚህ ጋር በዋነኝነት ኢንደንቴሽን እንጠቀምና በዚህ መልኩ እንሰራቸዋለን ማለት ነው። ኤልኢፍን እና ኤልስን በመጠቀም ከአንድ በላይ የሆኑ ኮንዲሽኖችን በፓይተን ፕሮግራሚንግ ላንጉጅ እንደዚህ መጻፍ እና ኤክስኪዩት ማድረግ እንችላለን ማለት ነው።